የእግዚአብሔር ሴት እንዲህ ነው ያለችው። ከዚህ በፊት አገሬ ወደ ባህር ዳር ሲሄድ እጅግ በጣም ብዙ ፋይት ነው የሚገጥመኝ፣ በጣም ብዙ ቻሌንጅ ነው የሚገጥመኝ፣ እታመማለሁ፣ በጣም ብዙ ነገር እሆናለሁ። የአሁኑን ሲሄድ ግን የእግዚአብሔርን ሰው ጸልይልኝ ብዬ ጸልዮልኝ በድል ትመጫለሽ ብሎኝ ጸልዮልኝ ሄድኩኝ። የእግዚአብሔር ሰው እንዳለ ትላንትና የሚያስጨንቀኝ ሰፈር በሙሉ እጃቸውን ሰጥተው አሸናፊ ሆኜ እግዚአብሔር ሞገስ ሆኖልኝ የእግዚአብሔር ባሪያ እንደ ጸለየልኝ በድል መጥቻለሁ። እኔም የእግዚአብሔር ሰው እንደተናገረ በአሸናፊነት መንፈስ ነው የተመለስኩት። ለጌታ ታጨበጭቡ እስኪ። ከማን እንደበት እንስማ ምን እንደሆነልሽ ማን እንደሆንሽ ለዚህ ጉባኤ ተናገሪ ማሚ። እሺ አስራቱ ይባላለሁ። ለረጅም ዘመን ባህር ዳር ነው የኖርኩት። እግዚአብሔር ታላቅ ነው። ወደ ባህር ዳር እግዚአብሔር ወደ ሰሜን ምድር እንዲሄድና እዛ እንድኖር ያደረገኝ እዛ ነበር። ግን በብዙ ትግል አለ። ቀላል ምድር አይደለም ማለት ያው በወሬ ታውቁታላችሁ። ቀበሌ 3 ነው የምኖረው። የጠንቋዮች ማህበር አለ ትልቅ በቃ የከተማው ጠንቋዮች ማህበር ድርጅቱ ቀበሌ 3 ናቸው። በጣም በብዛት እነሱ ይበዙበታልና ቤቴን ከበው ነበር የሚኖሩት። በጣም ልጄን ብዙ ጉዳት ላይ ጥለውታል እና እንዲያውም ልጇን ካልነጠቅናት እሷ ሃሌሉያ ማለት አታቆምም መጸለይ አታቆምም ተብሎ ልጄ ስቲል አላገኘሁትም እና ብዙ ጉርተውናል እና መጨረሻ ላይ ግን ብዙ ነገር ዘርፈውኛል። እንደዚህ አይደለሁም እና አሁን ሊሄድ ትንሽ የሆነ ቃ ምናምን ትቼ ነበር። የሆነም ጉዳይ ነበረኝ ቤቴ ስለፈረሰ በቃ ውስጥ የተረበሽ እንደገና ታመሜ ልመጣ ነው። አሁንም ይከቡኛል ያስጨን ምን ይሻለኛል በቃ ደህና የሆንኩትን እንዴት ሄዳለሁ እያልኩኝ ፈርቼ በኋላ ፕሮፊት ካገባው ባክን ባህር ዳር እኔ ወደዚህ ማለት እፈራለሁ በቃ ምክንያቱም ብዙ ጉርተውኛል። በድል ሄደሽ ትመጫለሽ ነው ያለኝ። በድል ትመጫለሽ። ከዛ ቃሉን አመንኩ፣ ተሳፈርኩ፣ ሄድኩኝ በቃ እና ሄድኩኝ። መውጣት ሁሉ እስኪ ለአንድ ቀን ልቆይ ምናምን አልኩ። ግን ውስጤ በኃይል እየፈነቃቀለኝ በቃ ኃይል በጣም ይሰማኛል። ኃይል እዛች ከረገጥኩ ጀምሮ በእውነት ከዚህ ይዞኝ እኔ እንጃ ቃሉ ይሁን በጣም ኃይል እንደተሰማኝ ስቲል እንዴት ነው እዛ ቆይቼ ይደውላሉ። የት ነሽ? የት ሀገር ነሽ? ብቻ የት ሀገር እንዳለሽ እንወቅ ነው የሚሉትና መጨረሻ ላይ የመስሪያ ቤት ባልደረቦች ያሉና የሆነ ኢንጂነር አለ እዛ በሱ በኩል ደወሉልኝ። እኔ ረስቼዋለሁኝ ከነሱ ጋር ህብረት ማህበር እንዳለው። ከዛው የት ሀገር ነህ ምናምን በስማ ምናምን ብለን አውርተን የት እንዳለሽ ብቻ ንገሪኝ ይላል። ልክ ለመልካም ነገር እንደሚጠይቅ በኋላ አሳሰበኝ ጌታና እኔ አሁን ለጊዜው ባህር ዳር ነኝ። አሁን ባህር ዳር በጣም ተደሰተ። በቃ አጋጣሚ ምናምን ተባለና ትዝ ሲለኝ ማን እንደሆነ ሳስበው ከዛ በኋላ ግን ማታ ሄዳለሁኝ አልኩት። አይ የት ሀገር ነው የምትኖሪው አሁን ሲል በቃ ለጊዜው አዲስ አበባ ነኝ ብዬ ዝም ብዬ ዘጋው። እኔ ማታ አይ በቃ ሁሉ ሊቀድሞኝ ነው ምናምን ብዬ ሳስብ ፕሌን ውስጥ ስገባ ምናምን ሁሉ ግሬን እንደዚህ ቼክ አደርገዋለሁ። ብዙ ጊዜ ግሬን ነው እንዲሸመቀቀኝ የሚያደርጉት። ከዛ በኋላ ነው መጨረሻ ላይ እግሬ የለ ምን የለ ጭራሽ ሌላ ሰው እየረዳሁኝ እንትን አልኩ። ፕሌን ውስጥ ሁሉ ፍልቅልቅ እያልኩኝ ማታ 2 ሰዓት ነው የገባሁት። በጣም የእግዚአብሔር ኃይል ጭራሽ ቻርጅ ተደረኩኝ በቃ እና እኔ እውነት እንደዚህ አይነት ኃይል አላየሁም። 4-5 ቀን የቆየሁት 4-5 ቀን በሙሉ በእግዚአብሔር ኃይል እንደተሞላው ይኸው አሁንም አለሁበት እና በእውነት እግዚአብሔርን አመስግኑልኝ። ደግሞ እንደ ቃሉ እየሰራ ስለሆነ እግዚአብሔርን ባሪያ በጣም ኢየሱስ አሜን ሃሌሉያ። በቃ ልክ ገና ባህር ዳር ስገባ ጭንቅ ይለኛል። ምክንያቱም ከራስ ፀጉር እስከ ጥፍር ረጅም ዘመን ነው የተበተቡን። ወላ ልጄ እኔ እናቴ በጣም ብዙ ታሪክ አለ እና አንዲት ሴት አለች በሰሜን ምድር ያዟት ነው በቃ ያዟት እንዲህ ያሉ ሁሉ ሲፎክሩብኝ በጆሮ በስጋ ሁሉ ሰማቸዋለሁ። እሷን ያዟት ብቻ እና እናጥፋት በቃ። ስለዚህ ልጄን ሰረቁ፣ መጸለይ አቆምኩ። እኔ ልጅ ፍለጋ መዞር ጀመርኩኝ ማለት ነው። ከዛ በኋላ ልክ ስገባ ነው ይሄ ቀኝ እግሬ ነው። ቀኝ እግሬ እዚህ ጋር አጥንቴ በዚህ ወጣና ይሰበሰባል እና 1-3 ሳምንት እንዲያነከስኩ ሄዳለሁ። ኖርማል እንኳን ሲሄድ እየተከተሉኝ እያነከስሽ እኮ ነው እንዴ በደንብ ነው የምታነክሽው ይሉኛል። ኧረ እኔ አላለከስኩም መስሏችሁ ነው እያልኩኝ እየታገልኳቸው ነበር የምኖረው። መጨረሻ ላይ በቃ ጥዬ ወጣሁ ማለት ነው። ሁሉን ነገር ትቼ ወጣሁኝ። አሁን ግን እግሬን አልሸመቀቀኝ፣ መጸለይ አላቃተኝ። እንዲያውም ለማአት ሰው አገለገልኩ። በቃ መጣች ሲሉ እንፈልግሻለን ተመለሽ በቃ በጣም ምናምን ሲሉኝ ሰዎቹ በጣም ገረመኝ፣ የእውነት ገረመኝ። እኔ ራሴ ሌላ ሰው እንደሆንኩኝ ለደቂቃ ቅር ሳይለኝ በድል መጥቻለሁ። ልክ እንደ ቃልህ እግዚአብሔር ሰርቷል። አሁንም ያብዛው እግዚአብሔር ያብዛው። አባይ ሺካማ ኢየሱስ ጌታ አሜን አሜን። ኢየሱስ ያድናል አሜን። አሜን 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 አሜን።